እዋናዊ ዜና ኮምሽነር ሃገራዊ ተሓድሶ ኢትዮጵያ ዝመርሖ ልኡኽ መንግስቲ ኢትዮጵያ ኣብ መቐለ ድሕሪ ዝገበሮም ምብጻሕ ዝሃቦ ጋዜጣዊ መግለጺ እቲ ኣብ መንጎ መንግስቲ ኢትዮጵያን ሕወሓትን ዝተበጽሐ ውዕል ሰላም ሓደ ምድንጓያት ገዲፍካ ብጽቡቕ ገስጋስ ትግበር ከም ዘሎ ገሊጾም ብኽልተ ምክትላቱ ተሰኒዩ መቐለ ዝበጽሐ ኮምሽነር ተሓድሶ ኢትዮጵያ ኣምባሳደር ተሾመ ቶጋ ሎሚ ንጋዜጠኛታት ኣብ ዝሃቦ መግለጺ ቀንዲ ዕላማ ዕደቱ ምስ ምውራድ ዕጥቅን ምጥያስ ሰራዊትን ኣብ ዝተኣሳሰሩ ጉዳያት ዘተኮረ ምዃኑ ብምምልካት ኣብ ማእከል ዝተኣከቡ ኣባላት ሰራዊት ናብ ሕብረተሰብ ተመሊሶም ዝጣየስሉን ኣፍረይቲ ዝኾኑሉን ፕሮግራም ምድህሳስ ዘጠቃለለ ዑደት ከም ዝገበረ ኣገንዚቦም ቅድሚ ሕጂ ኣብ ኢትዮጵያ እዚ ከም ዝኣመሰለ ናይ ሰራዊት ምጥያስ መደብ ክልተ እዋን ተገይሩ እኳ እንተኾነ እዚ ናይ ሕጂ ግን ብዓይነቱ ዝተፈለየ ብምዃኑ ሓበራዊ መረዳእታ ክልቲኦም ወገናት ዘድልዮ ምዃኑ እውን ኣረዲኦም ተኽሱ ደው ድሕሪ ምባሉ ከምዚ ዝኣመሰለ ሃገራዊ ዕማም ኣብ መቐለ ክካየድ ናይ ፈለማ ምዃኑ ብምጥቃስ ከዓ ኣብ ትግራይ ንመቐለን ዘሎ ሃዋህው ናብ ሰላማዊ ህይወት ይምለስ ምህላው ዘርኢ ከም ዝኾነ መረጋገፂ እውን ኢሎም ክቡራት ተኸታተልትና ቀፂልና ሙሉእ ትሕዝቶ ናይቲ ጋዜጣዊ መግለጺ ክትከታተሉ ንዕድመኩም ወደዚህ የአጭር ጋዜጣዊ መግለጫ መድረክ እንኳን ደህና መጣችሁ ለማለት ፈልጋለሁ። ከኔ ጋር ሁለት ምክትል ኮሚሽነሮች ብርጋዴር ጀነራል ደርቤ እንደዚሁም ዶክተር አትንኩት አብሮኝ ነው ያሉት። ቀደም በመክፈቻ ስነ ስርዓት ላይ እንደገለጽ ነው ዛሬ መቀሌ የተገኘንበት ዋናው ምክንያት በአንደኛ የዲዲአር ወይንም ይሄ ተኩስ የትጥቅ ማስፈታት ከዛ ትጥቅ የፈቱ የቀድሞ ተዋጊዎችን ወደ አንድ ማዕከል የማሰባሰብ ወይንም ዲሞቢላይዜሽን የሚባል በሶስተኛ ደረጃ ደግሞ በማዕከል የተሰባሰቡ የቀድሞ ተዋጊዎችን ወደ ህብረተሰቡ ወደ ማህበረሰቡ መልሶ በማቋቋም ከህብረተሰቡ ጋር ሰላማዊና ምርታማ ህይወት እንዲመሩ የማድረግ ፕሮግራም ኢትዮጵያ ውስጥ ከዚህ ቀደም ሁለት ጊዜ የተደረገ ቢሆንም ግን ይሄ በአይነቱ ለየት ያለ ስለሆነ ይሄንን ፕሮግራም ላይ የጋራ መግባባት የጋራ ግንዛቤ ለመፍጠር እንዲያስችል ነው። ሁለተኛው ከተኩስ አቁም ስምምነት በኋላ እንደምታውቁት በመቀለ እንደዚህ አይነት አገራዊ ኢቨንት ሲካሄድ የመጀመሪያው ነው። ስለዚህ ዓላማው አንደኛ ትግራይ በአጠቃላይ እንደዚሁ መቀለ ያለው የተረጋጋ ሰላማዊ እና በአጠቃላይ ክልሉ ወደ ሰላማዊ ህይወት እየተመለሰ መሆኑን ማረጋገጫ ነው። ሁለተኛው በፌደራል መንግስትና በህወሓት መካከል የተፈረመው የሰላም ስምምነት በጥሩ ሁኔታ እየተፈጸመ መሆኑን አንዳንድ የዘገዩ ነገሮች ቢኖሩም ይሄ የሚጠበቅ ነው የማይጠበቅ ነገር አይደለምና ግን በአጠቃላይ በሁለቱ አካላት መካከል በመተማመን ላይ የተመሰረተ የተኩስ አቁም ስምምነቱን ዘላቂ ሰላም በክልሉም በአጠቃላይ ሰሜኑ የሀገራችን ክፍል በመላ ሀገሪቱ እንዲሰፍን ከማድረግ አኳያ ያለንበትን ሁኔታ የሚገልጽ ሲሆን ሶስተኛው የቀድሞ ተዋጊዎች ትጥቅ ከፈቱ በኋላ አንድ ማዕከል ከተሰባሰቡ በኋላ ለብቻቸው እንዳልቀሩ መታወቅ አለበት። በተለይ በነሱ በኩል እና በቤተሰቦቻቸው በአጠቃላይ በህብረተሰቡ መካከል የቀድሞ ተዋጊዎች ወደ ህብረተሰቡ ተመልሶ እንዲቋቋሙ የማድረግ ስራ በመንግስት በኩል ትልቅ የፖለቲካ ቁርጠኝነት ያለበት ይሄን ለማስፈጸም የሚያስችል ተቋም አቋቋም ከዚህ ጋር ተያይዞ ለዚህ የሚያስፈልጉ ድጋፎችን የማሰባሰብ ስራዎች ለመስራት በመንግስት በኩል እየተሰራ ያለው ስራ ለመግለጽ እንደዚሁም ይሄ ስራ እንዲያስተባብር ምክንያቱም በኮሚሽን ብቻ የሚሰራ ስራ አይደለም እንደምታውቁት ይሄ በጣም ውስብስብ ሴንሲቲቭ የሆነ ስራ ነው። ይሄን ስራ ሌሎች የሴክተር መስሪያ ቤቶች የክልል ሴክተር መስሪያ ቤቶች እንደዚሁ የሚሳተፉበት አጋሮች የሚሳተፉበት የግል ባለሀብቶች የሚሳተፉበት የሲቪልስ ማህበረሰብ አባላት የሚሳተፉበት የግል ባለሀብቶች የሚሳተፉበት ስራ ነው። ስለዚህ ይሄ ስራ ስኬታማ እንዲሆን ከማድረግ አኳያ የሁሉም የአጋር ድርሻ አባላት ኃላፊነት አለብን። ኢትዮጵያ ውስጥ
ከጦርነት ወጥተን ወደ ዘላቂ ሰላም ወደ ዘላቂ የልማትና የዲሞክራሲ ጎዳና ለማድረግ በምናደርገው ጉዞ የቀድሞ ተዋጊዎች በተሳካ ሁኔታ ማቋቋም ለራሳቸው ብቻ ሳይሆን ለኮሚኒቲያቸው ለቤተሰቦቻቸው ለሀገርም ትልቅ ፋይዳ አለው በአጠቃላይ ደግሞ ለሰላም ስምምነቱ መሳካት ብቸኛው መመዘኛ ባይሆንም ግን ትልቅ ፋይዳ አለው ዲዲአር ካልተሳካ የሰላም ስምምነቱ ተሳክቷል ብሎ ማለት አይቻልም ስለዚህ ሌሎች የሰላም ስምምነቱ ማቀፎች እንዳሉ ሆኖ ግን ዲዲአርን ማሳካት በጣም ወሳኝ ስለሆነ እስካሁንም ድረስ በኮሚሽኑ የተለያዩ ስራዎችን ቅድም እንደቀረበው ለመስራት ሞክረናል ተቋሙን ለማቋቋም ጥረት እያደረግን ያለነው ከዚህ ጋር የዲሞቢላይዜሽን እና የሪኢንቴግሬሽን ፕሮግራም ማቀፍ ሰርተናል እንደዚሁም ደግሞ የቀድሞ ተዋጊዎችን ለመመዝገብ የሚያስችሉ ቅጾችን አዘጋጅተናል የተቋሙን ድርጅታዊ አቅም እየገነባን ያለንበት ሁኔታ ነው ያለው የተዘጋጀውን ፕሮግራም ከቅርብ ጊዜ በኋላ ወደሚመለከታቸው አካላት አቅርበን ከተጠቀቀ በኋላ ወደ አፈጻጸም የምንገባበት ሁኔታ ነው ያለው ስለዚህ መቀሌ የተገናኘንበት ዋናው ምክንያት ይሄን ይመስላል እስካሁንም በኮሚሽኑ የተሰሩት ስራዎች ከተቋም ግንባታ ጀምሮ ፕሮግራም ከማዘጋጀት የተለያዩ የተቋሙን አቅም ለመገንባት የሚያስችሉ የመዋቅር ስራዎች ሰርተናል ይሄን በጥሩ ሁኔታ እየሄደ ነው ያለው ፈጥነን መሄድ እንፈልጋለን ስለዚህ ዛሬ በመድረኩ ላይ የተገኙ እንደምታውቁት ከፌደራል ጉዳዩ የሚመለከታቸው ሁሉም ሴክተር መስሪያ ቤቶች ተገኝቷል የዲዲአር ፕሮግራም ምንም እንኳን የተኩስ አቁም ስምምነቱ ከቲፒኤልኤፍ ጋር የተፈጸመ ቢሆንም ግን በአጠቃላይ በአገሪቱ ትጥቅ የፈቱ የቀድሞ ተዋጊዎች በሙሉ የሚመለከት አገራዊ ፕሮግራም ነው ስለዚህ ይሄም ግንዛቤ ውስጥ ሊገባ ይገባልና ይሄ የሚመለከታቸው የክልል ተወካዮችም ሁሉ የተገኙበት መድረክ ነው በዚህ ጊዜ በዚህ ሰዓት ይሄን ማድረግ በጣም አስፈላጊ ስለሆነ ነው ያደረግነው አይ ቲንክ እስካሁን የመጣንበት ጉዞ በጥሩ ሁኔታ እየሄድን ያለን ይመስለኛል በተቻለ አቅም ደግሞ ፈጥነን ለመሄድ እንሞክራለን የሚል መነሻ ሀሳብ ነው ያለኝ የቀድሞ ተዋጊዎች ቁጥሩን በተመለከተ መረጃ እናሰባስባለን አሁን ይሄን ያህል ነው ብለን መናገር የምንችልበት ደረጃ ላይ አይደለንም ለስራ የምንጠቀምበት አሃዝ አለን ግን ይሄ አሃዝ እንደምታውቁት በትግራይ በአማራ በአፋር በኦሮሚያ በቤንሻንጉል እንደዚሁም በጋምቤላ ያሉ የቀድሞ ተዋጊዎችን ነው እንግዲህ ወደ መልሶ ማቋቋም ስራ እናስገባለን ብለን እያሰብን ያለ ነው ስለዚህ አንዱና የመጀመሪያው ስራ የሚሆነው የቀድሞ ተዋጊዎችን መረጃ በተሟላ መንገድ ማሰባሰብ ነው ይሄ ደግሞ በተቻለ መጠን ሳይንሳዊ በሆነ መንገድ ሌሎች አገሮች የመረጃ ለማሰባሰብ የተጠቀሙትን ልምዶችና ከራሳችን ነባራዊ ሁኔታ ጋር ደግሞ አጣጥመን መረጃ የማሰባሰብ ስራ እንሰራለን አሃዙ በትክክል ልታውቅ የሚችለው ያን ስለሆነ አሁን ይሄን ያህል ሺ ነው ብለን ማለት ያስቸግራል ግን በአጠቃላይ የምንገምተው ከ200 ሺህ እስከ 300 ሺህ ሊደርስ ይችላል የሚል ግምት አለ ይሄ ግምት ነው ግምት ከመናገር ግን የተጣራ መረጃ ወደፊት እንገልጻለን ለማለት ፈልጌ ነው ፕሮግራሙ ግን አገራዊ ፕሮግራም ሆኖ ልብ ማለት ያስፈልጋል የፕሮግራሙ ስኬት እኛ በዋናነት ትኩረት የምናደርገው የኮሚሽኑ ተልእኮና የኮሚሽኑ ስራ የቀድሞ ተዋጊዎችን መልሶ ማቋቋም ነው ከዛ አኳያ የሰላም ስምምነቱ አካል የሆኑ በርካታ ጉዳዮች አሉ እነዚህ ስራዎች በሚመለከታቸው አካላት በጥሩ ሁኔታ እየተሰሩ ናቸው ያሉት ቅድም እንዳልኩት ይሄ አንድ ማቀፍ ነው የስምምነቱ አንድ ማቀፍ ነው እንጂ ሁሉ አይደለም እኛ ካለን መረጃ አኳያ ቅድም የምታነሳቸው ነገሮች የኮሚሽኑን ስራ የሚያደናቅፍ ሁኔታ እንደሌለ ለማረጋገጥ ችለናል ይሄን ከትግራይ ካሉ ኃላፊዎችና አመራሮች ጋር ባደረግነው ውይይትም ምንም አይነት ችግር እንደሚያጋጥመን የሚያሳይ ምንም ነገር የለም ስለዚህ በዚህ ረገድ ምንም ስጋት የለብንም እና የሁሉም የፕሮግራም ስነቶች እንዲሳኩ በፌደራል መንግስትና በክልሉ ከፍተኛ የሆነ ጥረት እየተደረገ ነው ያለው ስለዚህ የኮሚሽኑ ስራ ከመፈጸም አኳያ ምንም አይነት ስጋት የለም ይልቁኑ ስጋታችን ለዚህ ስራ የሚያስፈልግ ከፍተኛ ሪሶርስ ያስፈልጋልና ይሄ ሪሶርስ እንዴት ነው ሞቢላይዝ ማድረግ የምንችለው የልማት አጋሮቻችን በዚህ ረገድ የግሉ ባለሀብት የሲቪል ሶሳይቲ ማህበረሰብ አባላት በዚህ ረገድ የሚኖራቸው ተሳትፎ
በደንብ አድርገን ማሰባሰብ ከቻልን ፕሮግራሙን ከመፈጸም አኳያ የፖለቲካ ኮሚትመንት በሁለቱም በኩል አለ። ተመልሰው ወደ ጦርነት ላለመሄድ በጣም ከፍተኛ የሆነ ቁርጠኝነት አለ። በመንግስትና በቲፒኤልኤፍ መካከል ብቻ አይደለም፣ በህዝቡ በህብረተሰቡ ዘንድ ካሁን በኋላ የሚኖረን ጉዟችን የብልጽግና ጉዟችን ዘላቂ ሰላም ዲሞክራሲ ኢትዮጵያ ውስጥ ለመገንባት በውይይትና በውይይት ብቻ እንሄዳለን የሚል እምነት ስላለን እኛ ባለን መረጃ ምንም አይነት ሌሎች ጉዳዮች እንዳልኳቸው እንደ ሪሶርስ እንደ አቅም የመሳሰሉ ነገሮች ካልሆኑ በስተቀር በፖለቲካ በኩል ብዙ ስጋት የለብንም የሚል ሐሳብ ነው ያለን። ስልጣናን በተመለከተ ማንኛውም የዲዲአር ፕሮግራም ምንድነው የሚባለው የኢንዳክሽን ወይም የሪኦሪየንቴሽን ስልጣናዎች አሉ። እነዚህ ለሁሉም የሚሰጡ ናቸው። ምን ማለት ነው? አንድ ተዋጊ ጠመንጃ ሲያነሳ ያነሳበት ኮዝ ይኖረዋል፣ ምክንያት ይኖረዋል ብለን እናስባለን። አሁን ደግሞ የሰላም ስምምነት ተመልሷል። ስለዚህ ያለፈው ኮዝ ምንም ይሁን ምን የሰላም ስምምነት ስለወረደ የተኩስ አቁም ስምምነት ስለተወረደ እነሱን ወደ ሰላማዊ ህይወት ማስገባት። ሁለተኛና ዋነኛው ነገር ካሁን በኋላ የቀድሞ ተዋጊዎችም ሌሎች ማንኛውንም አይነት ችግር በጦርነት በውጊያ በጠመንጃ ሳይሆን በሰላማዊ መንገድ መፍታት መኖር እንዳለብን ከነሱ ጋር የጋራ መግባባት ማድረግ ያስፈልጋል። በዚህ ዙሪያ ላይ ለሁሉም ኦሪየንቴሽን ወይንም ሪኦሪየንቴሽን ይሰጣል። ቀድሞ ለውጊያ ኦሪየንቴሽን ተሰጥቷል። አሁን ደግሞ ለሰላማዊ ህይወት ችግሮቻችን በውይይት ለመፍታት የሚያስችል ሪኦሪየንቴሽን ስልጠና ይሰጣል። ሌላው እንግዲህ በስነ ልቦና የተጎዱ የቀድሞ ተዋጊዎች ይኖራሉ ብለን እናስባለን። ራሳቸው የተጎዱ ሊሆኑ ይችላሉ፣ ቤተሰቦቻቸው ህይወታቸው ኑሯቸው በጦርነት የተጎዳባቸው እና የስነ ልቦና ችግር ያለባቸው ካሉ ለነሱም እንደየችግራቸው እንደየጉዳታቸው አይነት ስልጠና ወይንም የስነ ልቦና ስልጠና እንሰጣለን ብለን እናስባለን። ከሁሉ በላይ ግን የቀድሞ ተዋጊዎች ወደ አዲስ ህይወት እንዲገቡ ወይንም ወደ ነበሩበት ህይወት እንዲገቡ የክህሎት ወይንም ሙያዊ ስልጠና የሚያስፈልግ ከሆነ የቮኬሽናል ስልጠና እንሰጣለን ብለን እናስባለን። ሁሉም የቀድሞ ተዋጊዎች ይሄን ይፈልጋሉ ብለን አናስብም። ግን የሚፈልጉ ካሉ ለይተን ለነሱ የሚሆን የቮኬሽናል ትሬኒንግ ወይንም ስልጠና እንሰጣለን ብለን እናስባለን። መጨረሻ ላይ ምን ስራ ላይ ይሰማራሉ የተባለው እንግዲህ በተጽዕኖ ባናደርግ ወይንም እኛ ይሄ እዚህ ውስጥ መግባት አለባቸው ብለን ባንል ጥሩ ነው የሚል ሐሳብ አለን። ግን ስኬታማ እንዲሆን ከተፈለገ እንደሚገባን ከሆነ በሌላም ሀገር እንደተደረገው የኛም ልምድ የሚያሳየው አብዛኞቹ ወደ ነበሩበት ስራ የመመለስ ሁኔታ ነው ያለው። አብዛኛው አርሶ አደር ወደ እርሻው ይመለሳል ብለን ተስፋ እናደርጋለን። ግን ወደ እርሻው ሲመለስ ምን አይነት ድጋፍ ነው የሚያስፈልገው የሚል እናያለን። ምናልባት የመንግስት ሰራተኞች የነበሩ ካሉ ወደ መንግስት ስራ የሚመለሱበት ጊዜያዊ አስተዳደር ከተቋቋመ በኋላ የክልሉ መዋቅር ጊዜያዊ አስተዳደር ከጸደቀ በኋላ ወደ ስራ ወደ ሲቪል ሰርቪስ የሚመለሱ ይኖራሉ ብለን እናስባለን። ከንግድ ስራ ላይ የተነሱ ምናልባት ካሉ እነሱም ወደ ስራቸው ይመለሳሉ ብለን እናስባለን። እንደዚሁም ደግሞ ከጎዳና ላይ ምናልባት ተሳተፉ ካሉ ልዩ ስልጠና የሚያስፈልጋቸው ካለ በመጠይቁ ላይ አንዱ ቀጥሎ በምን ስራ ላይ መሰማራትና ህይወቱን መልሰው ማቋቋም ይፈልጋሉ የሚል ጥያቄ ያለንና የነሱን ፍላጎት ለማየት እንሞክራለን። ግን በአጠቃላይ በዚህ ማቀፍ ውስጥ ይኖራል የሚል ተስፋ አለን። Regarding the first question, DDR is a very complex and a very sensitive program. It is complex because we are dealing with ex-fighters. They have their own ambitions, they have their own expectation. But the first thing, I think, we want to make sure that the DDR program this time around must be and should be a successful one. Why? A successful DDR actually complements lasting peace in Ethiopia, lasting peace in the region and lasting peace in the community. So we want to make sure that we have a very good, well-organized, well-planned, and well-strategized DDR program, and that is precisely what we are doing. Now, this process takes a bit of time.
But for us, the first thing is disarmament, and I understand, and from the information I have from, we have from the Ministry of National Defense, that disarmament is more or less completed. And the next step will be demobilization. And demobilization requires identification of centers. And then we are working with the Ministry of Defense and the regional authorities where to demobilize the ex-combatants. And that is also well underway. Now, once we have done, and once we are at the demobilization center, we will start registering the ex-combatants. That is also one of the very important eligibility criteria. So we'll be doing that very shortly. Our general time frame, as you know, the Commission is mandated to undertake this program for 2 years. And we have already done a couple of months now. So we want to move as fast as possible, but there are critical stages, there are critical processes that we cannot skip. We have to make sure that whatever we do is, I think, guarantees ultimate achievement of our mission as a commission, and of course, and a successful DDR program. So that is what we are trying to do. Once we have demobilized, and then once we have completed the registration program, then we will enter into the training program, the reorientation program, and then those who are ready, in a sense, because all of them do not need to stay in the center for so long. So those who require actually reorientation and then some psychological training, then we can immediately reintegrate them into the respective life they intend to lead after the demobilization and the reintegration process. So that is what we are planning to do. I cannot give you a precise timetable as of now, but that is the line of activity that we should undertake and we should conduct so that we have a successful DDR program. As I indicated that, you know, the Commission is a new institution. We are starting from sort of scratch. Although we have 2 previous DDRs, I think we do not have a well-documented experience that is organized and prepared for us to take up. But we have, in a very short period of time, managed to learn the Ethiopian experience and experience from other countries. In that regard, I think we have moved fairly fast. And we also have prepared what we call National Demobilization and Reintegration Program framework with the assistance of UNDP. And that has taken into account all experiences, latest experiences from different parts of the world. And we have tried to make it an Ethiopian one, because we have no intention to copy any other program, but we are trying to make it an Ethiopian one. So first, we are organizing and structuring actually the commission. That's the number 1 step I think we have done. Secondly, we are simultaneously doing important activities, including preparing registration form, very critical one. And thirdly, we are also preparing a program, as I said, and we'll launch very soon. Not now, but very soon, the program itself. So those are, I think, very important steps we have taken, and this is the preparation we have done so far. And this preparation, as I said, very critical for a successful and meaningful DDR program. They are being supported, by the way. The federal government is supporting them for their provisional stay wherever they are. We are doing this with the Ministry of Defense. They are being supported, but the critical step for us to really engage in a full activity is demobilization, and that must be done, I think, in a very coordinated way, and that is what we are trying to do. There are other aspects of the cessation of hostility agreement that needs to be completed, so that we have a strong partner also from different regions, and that is the work we are doing. But I can assure you that they are not left alone. They are well taken care of. Ministry of Defense, the Commission, and relevant other institutions are trying to give the necessary support wherever they are now. I think that must be understood, and that is the commitment of the government of Ethiopia when it comes to ex-combatants.
ከጦርነት በኋላ በሚኖረው ሁኔታ የተለያዩ ፕሮግራሞች እየተካሄዱ ናቸው። የኛ የብሔራዊ ተሓድሶ ኮሚሽን ማንዴት የቀድሞ ተዋጊዎችን መልሶ ማቋቋም ነው። ከዛ ውጪ ያለው ሌላ የሚመለከታቸው አካላት በፌደራል ደረጃ እየሰሩ ናቸው። ይሄም የሪኮንስትራክሽን እና ሪካቨሪ ስራ እየተሰራ እንደሆነ ያውቃለሁ። ከመደበኛ ህይወታቸው ኢንተርናሊ ዲስፕሌስድ ፐርሰን የሚባሉ አሉ። እነሱን ሃንድል የሚያደርግ ሌላ ተቋም አለ። ግዚያዊ እርዳታ ወይም ሰብአዊ እርዳታ የሚሰጡ የመንግስት ተቋማት አሉ። ስለዚህ የኛ ማንዴት ላይ ብቻ ነው እኔ አሁን ትኩረት ሰጥቼ እየተናገርኩ ያለሁት። ስለዚህ የኛ ማንዴት የኮሚሽኑ ማንዴት የቀድሞ ተዋጊዎችን መልሶ ማቋቋም ነውና እሱን ስራ እየሰራን ያለነው። በቀላሉ ግን ሌሎች ትላልቅ ፕሮግራሞች በሰላም ስምምነቱ መሰረት መልሶ የመገንባት መልሶ የማገገም እና የሪኮንስትራክሽን ስራ በፌደራል ደረጃ በከፍተኛ ሁኔታ እየተሰራ እንዳለ ለማወቅ እችያለሁና እሱ እንዳለ ግንዛቤ እንዲወሰድ ያስፈልጋል። አመሰግናለሁ። አሁን ባለው ሁኔታ ትጥቅ የማስፈታት ራሱን የቻለ ስራ ነው በስምምነቱ። ይሄ በሁለቱ ወገኖች ስምምነት መሰረት የከባድ መሳሪያ ትጥቅ መጀመሪያ ይፈታል። ከላ ሌሎች በጦርነቱ የተሳተፉ ሌሎች ኃይሎች ይወጣሉ የሚል ቅድም ወንድሜ ሲገልጽ የነበረው ሐሳብ አለ። በዚህ መሰረት ከባድ መሳሪያዎች ተሰብስቦ እንደምታስተውሱት በቅርቡ አጉላ ላይ ሌሎች አካባቢዎችም እዚህ መቀሌ ዙሪያ አካባቢ ተሰብስቦ የነበረው ከባድ መሳሪያዎች በትክክል ተፈጽሟል። ይሄ በጥሩ ሁኔታ የተፈጸመ ነው። ቀጥሎ የቀላል መሳሪያና ጠቅላላ ተዋጊውን የማሰባሰብ ትጥቅ የመፍታት ሂደት ነው። ይሄ በሂደት ላይ ያለ ስራ ነው። ገና ታጣቂው ተሰብስቦ ሳይቶቹ ተለይተው ትጥቅ የማስፈታት ስራ ነው። ትጥቆቹ የፌደራልና የክልል ትጥቅ ተብሎ የሚለያለ የክልል የፖሊስ ትጥቅ የሚባላል የፌደራል ትጥቅ የሚባላል። ይሄ ስምምነቱ አካል ነው። ገና ወደ መሰብሰቢያ ቦታዎች ሲሰበሰብና መዝገባ ሲጀመር ታጣቂው የያዘው ትጥቅ አብሮ እየተመዘገበ በሂደት ለውሳኔ የሚቀርብ ነው። ይሄ አንዱ ስራ ነው። ይሄ በመከላከያ በኩልና በክልሉ አውቶሪቲስ በኩል የሚደረግ ስራ ነው። በሂደት ላይ ያለ ስራ ነው ተብሎ ሊወሰድ ይችላል። ቀጥሎ ያለው መልሶ የማቋቋም ዲሞቢላይዝ የማድረግ መልሶ የማቋቋም ስራ ቅድም ክቡር ኮሚሽነር እንዳሉት ጊዜ የሚፈጅ ነው። አሁን የምክክር መድረኩ ግንዛቤ የመፍጠር ነው። በትግራይ ብቻ ሳይሆን በሁሉም የሀገሪቱ አካባቢዎች የታጠቁ ቡድኖችና ከመንግስት ጋር ተስማምተው ወደ ሰላማዊ ህይወት መመለስ የሚፈልጉ የሚስማሙ ቡድኖች እነሱን መልሶ የማቋቋም ስራ ቅድም መድረኩ ላይ እንዳያችሁት ራሱን የቻለ ግብ አለው። በአገር ደረጃ የተረጋጋ ሰላማዊ ሁኔታ መፍጠር ነው ግቡ። ይሄ ደግሞ በሁሉም ክልሎች ያለው ስራ ሲሰራ በጥቅሉ አገራዊ መረጋጋት አገራዊ ሰላም ይጠናከራል የሚል እምነት ስላለ ትግራይ ላይ ለየት የሚለው በርከት ያለ የታጠቀ ኃይል ያለበት ረዘም ያለ ጦርነት የተካሄደበት ብዙ ማህበረሰብ እና ብዙ ተዋጊዎችን የሚሸፍን በመሆኑ እዚህ ላይ ትልቅ ርብርብና ትኩረት ይደረጋል። ለዛ ነው የመጀመሪያው ስራም እዚህ ክልል የተደረገው። ቀጥሎ በሁሉም ክልሎች ያሉት አካባቢዎች ተመሳሳይ የፕሮግራሙ የሚሸፍናቸው ናቸው እና የመልሶ የማቋቋም ስራ ያው ሂደት አለው። ትጥቅ ማስፈታት አለ እንዳልኳችሁ። ከባድ መሳሪያ ርክክብ ተደርጓል። ቀላል መሳሪያ በሂደት ላይ ነው። ቀጥሎ ወደ ሳይት የማሰባሰብና የመመዝገብ ወደ ህብረተሰቡ የማቀላቀልና መልሶ የማቋቋም ሂደቶች ናቸው። እዛ ፕሮግራሙ ላይ ያያችሁት ስራ በፍጥነት ተጀምሯል። የሁሉም ርብርብና ድጋፍ የሚጠይቅ ቢሆንም ከባድ ቢሆንም ስራው በፍጥነት መደረግ ያለበት በመሆኑ ቅድም እንደተባለው ማህበረሰቡ ውስጥ ትልቅ መስቀልቅል ነው ያለው። በጣም በርካታ ታጣቂ ስላለ ይሄ ታጣቂ በራሱ የሱ ራሱ ቤተሰቡ ክልሉ ሲቋቋም አብዛኛው ማህበረሰብ በዚህ ፕሮግራም ይሸፈናል ተብሎ ነው የሚታሰበው። ስለዚህ ራሱ የመልሶ ግንባታና የመረጋጋት አንዱ አቅም ተደርጎ ነው የሚወሰደውና እዚህ ላይ በከፍተኛ ኮሚትመንት እየተሰራ ነው ብሎ መውሰድ ይቻላል።